ጠንካራና መንፈሳዊ ሴት ከሆነች ደግሞ ያንን ጊዜዋን ትጠቀምበታለች። የቤት እመቤትነቷን ወደ ቅድስናና ወደ ንጽህና ታመጣዋለች። በተለይ የምትጾም የምትጸልይ የምትሰግድ ከሆነች ጸሎት ክፍል ካላት ባሏ ስራ ውሎ ሲመጣ ደስ ብሎ ተከናውኖለት እንዲመጣ ልጆቿንም እያቆረበች እየሰገደች በሰዓቱ እያነበበች ስብከት እያዳመጠች ደግሞ የምትውል ደግሞ የተባረከች ሚስት ደግሞ አለች። ባሏ ሲመጣ ጥሩ ነገር እንዲመለከት ሶፋው እዚህ ጋር ከነበረ አዙራ ወደዚህ ታመጣዋለች። መጋረጃውን ትቀይራለች። እንደምንም ብላ ከባሏ ብር በመክፈት በዚህ ታረግና ጥሩ ምግብ ታቀርብለታለች። ለባሏ ጥሩ ስሜት በመሰረቱ ሴት ልጅ ለወንድ ነው የተፈጠረችው ሲባል ባሪያ ነች ማለት አይደለም። ወንድ ልጅ ደካማ ስለሆነም አይደለም። ወንድም ያለ ሴት አይኖርም፣ ሴትም ያለ ወንድ አይኖርም፣ ሴትም ያለ ወንድ አትኖርም። ይሄ አይናችን ጥቁሩ ያለ ነጩ፣ ነጩ ደግሞ ያለ ጥቁሩ እንደማያዩ ሁሉ ማለት ነው። ሁለቱም ተደማምረው ነው የሚያዩት እና የግዴታ ደካማ ጎናቸውን መተጋገዝ አለባቸው አይደለም እንዴ? ስለዚህ ቤት ውስጥ ሆና ባሏ ምንም ስራ ይስራ ኃጢአትም ይሁን ጽድቅ ይሁን ስራውን አከናውንለት ብላ በምትጸልይበት ሰዓት መጥፎ ስራ የሚሰራ ከሆነ ወደ መልካም ስራ ያዞርለታል። ምቀኞችም ካሉበት ያጋልጥለታል። በአጠቃላይ ስራው የተከናወነ እንዲሆን ወደ ቤቱም ሲመጣ ቤቴ ቤቴ እንዲል ያደርገዋል ማለት ነው። መንፈሳዊ ሚስት ያገባህ ባል ያገባህ ወንድ በእውነት በጣም እድለኛ ነህ። የምትጾም የምትጸልይ የምትሰግድ ከሆነች ዛሬ ሰንበት ነው፣ ግዝት ቀን ነው፣ ጾም ነው ምናምን ብላ ዝሙት አንተን በመከልከሏ እኔ መቼም በዚህ ቀን ውስጥ የሚፈጸመው ዝሙት ነው የማስበው። ምንም ባልና ሚስት ብትሆኑ በእንደዚህ አይነት ቀን የምትፈጽመው ልክ ሌላ ሴት ጋር ሄደህ ዝሙት እንደፈጸምክ ነው የሚቆጠረው። ለምን? ሰንበትን ባለማክበር። በተለይ ቅዳሜ ማታ ማለት ቅዳሜንም እሁድንም ነው የምትሽረው። ሰንበት ሁለት ሰንበት ነው የምትሽረው። በዛ ላይ ግዝት ቀን ማለት በወር ውስጥ ሰንበትን ማክበር አለ። እንደገና ደግሞ በ12 በ21 እና በ29 በ12 የሚካኤል ቀን ነው አይደለም? ሚካኤል ደግሞ የመላእክት አለቃ ነው። የገብርኤልንም የኡራኤልንም የሁሉንም ሰብስቦ ነው የያዘው። ስለዚህ በገብርኤል ቀን ግዝት ነው ብላችሁ እንዳትሉ፣ የሚካኤል ቀን ነው ግዝት። የመላእክትን ሁሉ ጠቅልሎ የያዘው ሚካኤል ነው ማለት ነው። በ21 ደግሞ የእመቤታችን በአንድ ልደታ፣ በ3 በዓታ፣ በ16 ኪዳነ ምሕረት ያንን ጠቅልሎ 21 ይይዝልናል። የእመቤታችን በዓላት በሙሉ ሰብስቦ 21 ይይዛል። ስለዚህ 21 ግዝት ቀን ነው ማለት ነው። ምንም ቀን ዋለ በዛ ቀን ሩካቤ የማይፈጸምም ቢቻል በማስቀደስ ካልሆነ ለነዳያን ሳንቲም ሰጥቶ በመዋል በመጸለይ ቆመን ነው በዛን ቀን ራሱ ምን አስቀድሰው ማን ነው ምን ጸልየው መንበርከክ ራሱ አይፈቀድም። በግዝት ቀን ግን ለስላሴ 7 ጊዜ ይሰገዳል። ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ ለመንፈስ ቅዱስ ሰግዳለሁ። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። 7 እነዚህን ሰግዶ ጸሎት መጸለይ መጀመር ይቻላል። ለእግዚአብሔር ቀናት ስለማይገድቡት የአምልኮ ስግደት ቅዳሜ ነው እሁድ ነው ግዝት ነው የሚባል ነገር አይሰራም። ብቻ በአጠቃላይ በእንደዚህ አይነት ቀናቶች ውስጥ ሩካቤ የሚፈጽሙ ሰዎች ዝሙት ነው የሚፈጽሙት እና እንደዚህ ነው። በእነዚህ ቀናት ሩካቤ አልፈጽምም ብላ ሚስትህ እንኳን ብትልህ እሺ ብለህ ልታከብር ይገባል። ለትዳር ስትል ለልጆች ስትል ነገ በረከቱን ስለምታፍሰው ማለት ነው። ጾም ሲፈታ እሷ ፈቃደኛ በምትሆንበት ሰዓት እንደፈለክ የምታደርገው ነገር ይኖራል። የራሴ የሆነ ነገር ሊኖር ይገባል። ያ ምንድነው? ሚስትህን የምታከብርበት ፕሮግራም ልታወጣ ይገባል። በተለይ መንፈሳዊ ሴት ከሆነች። ካልሆነች ደግሞ መንፈሳዊ ማድረግ አለብህ። አንተ ደካማ ከሆንክ ግን ንስሐ መግባት፣ አስራት በኩራት ማውጣት፣ መሰብሰብ፣ መንፈሳዊ መሆን የምትፈልግ ሰው ሆነ ደካማነት ስሜት ከተሰማህና ሁልጊዜ በአይምሮ ይሄን ነገር እያሰብክ የምትኖር ሰው ከሆንክ ሚስትህን መንፈሳዊ አድርጋት። እስቲ ሂጂ ተሳለሚ፣ እስቲ ቁረቢ፣ እኔ እንኳን ሰንፌያለሁ፣ እስቲ አንቺ እንኳን በርቺ፣ ቤቱን እስቲ እንደው በእግዚአብሔር እንዲገባበት አድርጊ እያልክ ጨቅጭቃት። ዛሬ እሷን እንደዚህ በማድረግ ነገ ቤትህን ታስባርከው፣ ለአንተም የመዳን ምክንያት ትሆንልሃለች፣ ታበረታሃለች ማለት ነው። እና መንፈሳዊ ሴትን ማግባት በጣም መታደል ነው፣ እጅግ በጣም መታደል ነው። ያ ማለት ዓለማዊ ሴት ወይም እግዚአብሔርን ይሄ ቤተክርስቲያን ማትመላለስ ሴት መጥፎ ነች ማለት አይደለም። በጣም ደግሞ ስነ ስርዓት ያላቸው ደግሞ ግን ቤተክርስቲያን የማያዘወትሩ ደግሞ አሉ። መንፈሳዊ ባይሆኑም ትዳራቸውን ቀጥ አድርገው የሚይዙ ደግሞ አሉ። ግን ብልጣብልጥነት ያለበት፣ ጥቅመኝነት ያለበት፣ ጥርጣሬ ያለበት፣ ጭቅጭቅ ያለበት ነው የሚሆነው። ብዙ ጊዜ መንፈሳዊ ያልሆነች ሚስት ከባሏ ጋር በምትኖርበት ሰዓት ያው ታውቁታላችሁ። መንፈሳዊ ያልሆናችሁ እህቶች ስታዳምጡት መቼም ይሄን ትምህርት መቼም መንፈሳዊ ያልሆኑ ሰዎች አያዳምጡትም። ዘወትር የምታዳምጡት ተማሪዎች ስለሆናችሁ እናንተ ደግሞ መንፈሳዊ ናችሁ። በተለይ ሚስቶች ከሆናችሁ ዓለማዊ የሆነች ሴት ከባሏ ጋር እንዴት ነው የምትኖረው? 10 ዓመትም ትኖር 17 ዓመት 20 ዓመትም ትኖር 10 ዓመት
የምትኖረው ትዳሯ እንዴት ነው የኖረችው ነው። የባሏን ስልክ በማየት በእኔ ላይ ቺት አድርጓል ወይ በማለት ብር አምጣ አታምጣ ጭቅጭቅ በማድረግ የት ነው ያመሸኸው በማለት እንደገናም ደግሞ ከቤተሰቦቹ ጋር በመናቆር በመኮራረፍ አልጋ በመለየት በልጆች ምክንያት መጣላት፣ በባህሪዋ ምክንያት መጣላት። እሷም ስታማግጥ ካገኛት አይለቃትም። እሷም ትጨቃጨቀዋለች፣ ይቺ ማናት ትለዋለች። በዚህ ሁሉ በቃ የሚኖሩትና ይለያያሉ፣ ይታረቃሉ፣ ሽማግሌ ይገባል፣ እንደዚህ ምናምን ጭቅጭቅ ያለበት ነው። መንፈሳዊ ከሆነች ግን ቻይ ነው የምትሆነው። ሴት ልጅ በተፈጥሮዋ እንግዲህ 4 ባህሪያት አለው አይደለም? ውሃ፣ መሬት፣ ነፋስ፣ እሳት አይደለም? በተፈጥሯችን በከፊል ማምነውን ነው የምነግራቸው። በተፈጥሯችን ሴት ልጅ አንድ ተኩል ውሃ፣ አንድ ተኩል መሬት ናት። እንደገና ደግሞ ግማሽ እሳትና ግማሽ ንፋስ ናት ሴት ልጅ በተፈጥሯ። ወንድ ልጅ ደግሞ አንድ ተኩል እሳት፣ አንድ ተኩል ንፋስ ነው። ግማሽ ውሃ፣ ግማሽ መሬት ነው። ተቃራኒ ነው ማለት ነው። ለዚህ ነው ወንድ ልጅ ስሜታዊ የሚሆነው ይባላል። አንድ ተኩል እሳት ስለሆነ የተወሰነ ሰዓት ነው የሚታገሰው። ከዛ ነገሮች አልሆን ካሉት ምናምን ምን አባክ ነው የምትለው ምናምን ብሎ ይማታል፣ ይጣላል። ከዛ ውስጥ ይገባሉ ምናምን ፍርድ ቤት መካሰስ ምናምን የሆነ በቃ እንትን ውስጥ ይገባሉ። እሺ እስቲ እንተያያለን ታያለህ በቃ ምናምን ይባላል። ይሄ ባህሪ ደግሞ ያየለባት ሴትም ትኖራለች። ልክ እንደዚህ ሆና ደግሞ አንድ ተኩል እሳትና ንፋስ የሆነች ሴትም ደግሞ ትኖራለች። ያ የሚሆነው እንግዲህ ወይ አጅሮ ሲገባ ነው ወይ ደግሞ በባህሪ መወራረስ ሲኖር ነው ማለት ነው። ሴቶች ደግሞ አንድ ተኩል ውሃ ናቸው ማለት ነው። ውሃ ብዙ ጊዜ ባህር ላይ ውሃ ይጫወታል፣ ይዋልላል አይደለም፣ ይቅበጠበጣል። እና ሞር በብዛት ይሄ ስሜት ላይ፣ ቀልዱ ላይ፣ ጨዋታው ላይ፣ መቅበጥበጡ ላይ ሴት ልጅ እንደዛ ናት። እና መሬት ደግሞ አንድ ተኩል አፈር ናት፣ አንድ ተኩል መሬት ናት ማለት ደግሞ ታጋሽ፣ ዝምተኛ፣ ቻይ። መሬት እንግዲህ ያልተሸከመችው ጉድ የለም። ገለው ይቀብሩባታል። ስንት ጉድ ነው የተሸከመችው። በአጠቃላይ ምን ይባላል እንዲያውም ምንድነው ከመሬት የምንደብቀው ነገር የለም። ሰው ሊጸዳዳ በድሮ ጊዜ ያሉት አባቶቻችን ሊጸዳዱ ቁጭ ሲሉ ከመሬት ምንም የምንደብቀው ነገር አለ፣ ሁሉ ነገራችንን ታይብናለች ይባላል። እና መሬት ሁሉ ነገር ታውቃለች፣ ታያለች፣ ትችላለች ይባላል። ሴት ልጅ ባህሪዋ እንደዛ ነው። የባሏን ሁሉ ነገሩን ነው የምታውቀው። የልጆቿንም፣ የቤቷንም፣ የራሷንም አጠቃላይ ብዙ ነገር ተሸክማ ነው የምትኖረው። እና ምንድነው ይሄን ማብራራት ያስፈልገው? ሚስት በባህሪዋ ሚስትነት የሚለው ባህሪ ሚስትነት የሚባለው ክራይቴሪያ መስፈርት ሴትነት የሚባለውን ባህሪ ይዞ ከሆነ የሚቀጥለው በጣም ስኬታማ ትሆናለች። ምን ማለት ነው? ሴትነት በራሱ በጣም አሪፍ ስለሆነ ሴት የሚለው ባህሪ እግዚአብሔር የፈጠረው መጥፎ ስላልሆነ ለወንድ ምቹ የሆነ ተፈጥሮ ስለሆነ ማለት ነው። ለራሷም ለወንድም ምቹ የሆነ በመገዛቷ ንግስት ትሆናለች፣ ለባሏ ተገዢ በመሆኗ። ሴት ከሆነች መስተፋቅሩን ያደረገችው ግብሩን የሚያገኘው ከሷ ነው። ወንድ ከሆነ ያደረገው ደግሞ ከሱ ነው ግብሩን የሚያገኘው። እንዴት ቢባል እሷ መስተፋቅር አድርጋ ከሆነ ያገባችው ባሏ እንዲደበድባት፣ እንዲመታት፣ እንዲሰድባት፣ እንዲያስለቅሳት እያደረገ ግብሩን ከእንባዋ ይወስዳል። አይነ ጥላም ከሆነ ግብሩን ከእንባዋ ይወስዳል። ቡዳም ከሆነ ግብሩን ከእንባዋና ከዱላዋ ከተመታችበት፣ ከተፈነከተችበት ከደሟ ይወስዳል። አንዳንድ ጊዜ ደግሞ ምንም እንኳን መስተፋቅር ባታረግም እሷ ሚስትየዋ እሱም አድርጎ እንኳን እሷ ራሷ ስትደማ ግብሩን ከእሷ ይወስዳል። ግን በብዛት የሚፈልገው መንፈሱ ከአድራጊው ነው፣ ከፈላጊው ነው የሚያደርገው። አይነ ጥላ ካልተደመረና ካልተደረበ በስተቀር ተደራጊውም ጭምር አብሮ ተፈነካክተው ደማቸው ግብር ሆኖ ሊቀርብ ይችላል። ብዙ ጊዜ መስተፋቅር ባገኘው አጋጣሚ ነው ግብሩን የሚወስደው። በዛው ቤት ውስጥ በሆነው ልጆችን በመምታት የሆነ ነገር በሰላም በማሳጣት ቤቱን በመበጥበጥ ደስ ይለዋል። በቃ ይተራመሳል፣ ሽንት ቤት ይገባል፣ ሆድ ቁርጠት ይለቅባቸዋል፣ ይመጣል፣ ሆድ ድርቀት ማለት ነው። እንደገና ደግሞ ምግብ ላይ ይመጣል፣ ምግቡ አይስማማቸውም፣ ኪችን ይገባል፣ ምግቡን ያበላሸዋል፣ በቃ ቤቱን ይረብሸዋል። ባልየው ሲመጣ ሚስት ጥሩ ፊት እንዳይኖራት ያደርጋል። ሚስትም ጥሩ ፊት ባልም ጥሩ ፊት እንዳይኖረው አድርጎ ሚስትየዋን
ጥሩ መልስ እንዳይመለስላት ያደርጋል። በእያንዳንዷ ነገር ውስጥ ችግር እየፈጠረ ግን ያጋባቸው በመስተፋቅር ነው። በቃ አይፋቱም፣ አይዋደዱም። ልጅ ስለወለዱ ብቻ አብረው ይኖራሉ። አልጋ ላይ ይተውም ይኖራሉ። በተለይ አልጋ የሚለዩት መስተፋቅር ከተደረገ በኋላ አይነ ጥላ ቡዳ ካለ ሚስትየዋ ላይ ወይ ወንድየው ላይ ካለ ያፋቅራቸውና አልፈልግም ይላል። መንፈስ ውስጥ ሆኖ እንዲጋቡ አልፈልግም፣ እቺ ልጅ እንድታገባ አልፈልግም፣ ሚስቴ ናት ይላል። ውስጥ ያለው ሚስቴ ናት ግን ታገባና ተፍታ ልጅ ትወለድና ተፍታ ችግር የለውም ይላል። ያጋባቸውና ወይ ያፋታቸዋል ወይ ያናቆራቸዋል። ከተመቸው ጭቅጭቁ ከተመቸው ይቀጥላል በዛው። ያ ግብሩ ነው፣ ለሱ ይመቸዋል ማለት ነው። አንዱ ትዕግስተኛ ከሆነ ግን መንፈሱ እንዳይበላ ግብሩ እንዳያገኝ ያደርገዋል ማለት ነው። ስለዚህ የምታረጉትን ነገር ስለ ሃይማኖት፣ ስለ መንፈሳዊ ሕይወትና ስለ እግዚአብሔር ብላችሁ አድርጉት። መንፈስ ወዲያውኑ ከእናንተ ቤት ነቅሎ የሚወጣው ግን እንዲሁ ለመፈታት ለመፈወስ ብቻ እንደው ዝም ብላችሁ በቃ የሆነ ምድራዊ ነገር እንዲከናወንላችሁ ብቻ የምትጨናነቁ ከሆነ አይ በጣም ጨራሽ ቁም ነገረኛ የሆነ ዘላለማዊ ነገር በማሰብ መንፈሳዊ ሕይወት ለመኖር ቅዱስ ቁርባን ለመቀበል እቅድ ስትይዙ ይላል ነው ይልና እቅድና ፕላኑን አውጥቶ ሊያጠቃ ይሞክራል። ታሸንፉታላችሁ፣ ጥሎ ይሄዳል። ዘላለማዊ ሐሳብ ሁሉ ጊዜ በአእምሯችሁ ላይ ይንገስ። አስቀድማችሁ ጽድቅና መንግስቱ ፈልጉ ማለት ነው። ዘላለማዊ ነገርን አስቡ ማለት ነው። ጽድቅና መንግስት ማለት ዘላለማዊ ነገር ነው። ስለ ዘላለማዊ ነገር ባሰባችሁ ቁጥር ሁልጊዜ ምድራዊ ነገር ይሟላላችኋል ደግሞ ብሏል። ሌላ ሁሉ ይጨመርላችኋል ብሏል። ሁልጊዜ ብናገር ማላፍርበት ጥቅስ ቢኖር ይሄ ነው። አስቀድማችሁ ጽድቅና መንግስቱን ፈልጉ፣ ሌላ ሁሉ ይጨመርላችኋል። ሌላ ሁሉ ይጨመርላችኋል። አስቀድማችሁ ይሄን ፈልጉ፣ ይሄ ይጨመራል ማለት ነው። ስለዚህ በአንድም በሌላ መንገድ እግዚአብሔር ይናገራል፣ የሰው ልጅ ግን አያስተውልም ይላል ኢዮብ 33:14። እግዚአብሔር ያስተምራል። በምንማራቸው በምናገኛቸው ገጠመኞች በሙሉ እግዚአብሔር ይምከረን። ሰላሙ ነው።